ሞገስ እንግዲህ እየተክለፈለፈ በገዛ እጁ ዝናን ለመፍታት ባደረገው እንግዲህ የእሱ ህይወት አልፏል ማለት ነው። ተው እያለች ዳጣ ብትለምነውም ልፍታው ሽንቱን ይሽና እያለ እንግዲህ የራሱን ሀሳብ ብቻ በመገደፍ የመድብልን ሀሳብ በመተው በፈታበት ጊዜ ነበር እንግዲህ እግሩን ፈቶ እንደጨረሰው እሱን በአንድ እጁ ሆድ ጅማጅራቱን ብሎ የዘገረረው ማለት ነው። በዚህ ጊዜ ዳጣ በጣም ተደናገጠችና አምጪ ቁልፍ አንጭና ክፈቺ ቢላትም ስለፈራች ከዛ በኋላ ራሱ በእግሩ ተረግጦ ቁልፉን እንዲከፍት አድርጎ ዝና አምልጧል። እንግዲህ መድብል ተስፋ ቆርጦ ራሱን በመጠጥቅ በመደበቅ ላይ እያለ እንግዲህ ሳያስበው አንድ በእስር ቤት የሚያውቀው ጓደኛው እንግዲህ ከተፍ ብሎ ምሳሌን ለማውጣት እንግዲህ ተባባሪ ሆኖለት ምሳሌ ካለችበት ወጥታ በማየታችን ሁላችንም ደስተኛ ነን ማለት ነው። ምክንያቱም ግን ምሳሌ በእርግጥ ምንም የደረሰባት በደል እንደነ ኤፍራታና እንደነ ዝና ባይኖርም ሆኖም ግን ከቤተሰብ ርቃ ቁጭ ብላ ነበር። ሆኖም ግን አጋቹ የማገኘውን ቡጢ ነው ያገኘው። ምክንያቱም አጋቹ በስነ ስርዓት ይዟት የነበረ ነበር። ግን ያው መቼም በሁለት አንድን ነገር ለማስመለስ ሲባል አንዱ መስዋዕት እንደሚከፍል ያየንበት ነው። እና ሞገስ በወንድ ልጅ አምላክ እባክህ እያለ ሽንቴን በቁሜ ልልቀቀው እንዴ ሲል ዳጣም ተው በራሱ ላይ ይልቀቀው ተው አትፍታ እያለ ብትለውም እምቢ ብሎ እንግዲህ በመፍታቱ የራሱን አግኝቷል። በእርግጥ ይሄ ሞገስ ሴታ ሴት ነው ማለት ይቻላል። ውሳኔ የሌለው መድብል ጋር ከጀግናው ጋር ጓደኛ ሊሆን የማይችል አጋፍጦ የሚሰጠው ነው። መድብል አሁን ምሳሌን በማስመጣቱ በጣም ደስ ብሏል። ያም ልጅ ምሳሌን ያመጣው እንግዲህ ለጊዜው ማንነቱን ደብቆ ከማህሌት ጋራ በመነጋገር እንግዲህ ምሳሌ ያለችበትን ቦታ ሳየኝና ዝናንም አስፈታዋለሁ በማለት እንግዲህ እዛ ሰተት ብሎ በመሄድ ምሳሌን በጆሮዋ ሾክ ብሎ ላስፈታሽ ነው የመጣሁት ትለቀቂያለሽ ካጎትሽ ጋር አገናኝሻለሁ ሲላት ምሳሌ በሳቅ ፈነደቀች። ከዛም ሰውየው ምን እያልክ ነው ብሎ አጋቹ ከጀርባው ሲይዘው እንግዲህ እዛው ላይ ፈርቅጦት መጥቶ ሄዶ እንግዲህ ድረሱልኝ ወጥታለች ጠፍታለች ብሎ እየደወለ እያለ እሱም ይዞ ሲወጣ በር ላይ ቢገናኙም ግን ይህ ያሁን ምሳሌን የያዘ ጀግና ስለሆነ ሁለቱንም ዘግርሯቸው አልፏል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ምሳሌ ቀጣይ ፓርቲ ይዘንላችሁ በተና በዚህ እንግዲህ አሳዛኝም ደስ የሚልም ሁለቱን የሚያንጸባረቀ ነገር ነው ያመጣንላችሁ። ደስታው ምሳሌ ስለተፈታች ሲሆን ሞገስ ደግሞ የእጁን አግኝቶ ግን ዝና መፈታቱ ደግሞ አደጋ ነው። ስለዚህ በዚህ መካከል እንግዲህ ያለው ቅድስት የምትሆነው ግራ ገብቷት ነበር። ምክንያቱም በመድብል ተስፋ መቁረጥ ባየችበት ሰዓት ነበረ። ለምን ተስፋ ቢቆርጥም አይዞህ እንግዲህ አንተ የቻልከውን አድርገሃል በማለትም አበረታታዋል ነበረ። ምሳሌ ደግሞ ከዛ እገታ ላይ በመውጣቷ ደስ ይላል። ኤፍራታ ሁላቸውንም እንግዲህ ተፈታለች ዛሬ ደስ ብሎ ግማሾቹ ሲፈቱ ግማሾ መገስ ደግሞ ወንዳልጫ ለነገሩ እሱ በጣም ፍርሃቱ ከራሱ ያለቀቀ ጀግና የማይባል ወንድ ስለሆነ የራሱን እንግዲህ አግኝቷል ማለት ነው። ሞገስ እንግዲህ የዝናን እግር በመፍታቱ በዛው በፈታለት እግሩ ልቡን ብሎ ነበረ በእጁ የመታው። ከዛም ደፍቶታል። ከልቡ ላይ መጎስ ላይ ቁጭ ብሎ በእግሩ ነይ ፍቺ እያለ ቁልፉን አውጪ እያለ ቢላትም አሁን ላንጥ ብሎ ዝና ወጥቶ ሄዷል። ማህሌትን ፍቺ ብሎ እሷ ቤት ነው የሚሄድላት ዝና። ግን ትልቁ ነገር አሁን በዚህ መካከል ላይ በዚህ ደስታ በዚህ ሀዘን በሆነ መድብል ተዘበራርቆበታል። እንግዲህ አሁን መድብል በጣም የተናደደው ሞገስ እንዴት ዝናን ፈቶ ይሰድብኛል በሚለው ነው። ያዙኳቸው ተሳካልኝ ሲል ሌላ ታሪክ ይመጣበታል። ተስፋ ያስቆርጠዋል። አሁን ግን ዝና ቢወጥም የሰው ህይወት ቢያበላሽም የሉላን የሞገስን እንዲሁም ደግሞ የኤፍራታና የማህሌትን የሁላቸውንም ቁምስቅላቸውን ነው የሚያበላቸው። ምሳሌ በእርግጥ የተሰቃየችበት ነገር ባይኖርም
በመታገቷ ግን ኤፍራታ ግን ታግታ እባክሽ አሁን እዚህ አስወጣሻለሁ፣ ግን እንደምን ብለሽ ከመድብል ጋር ሆነሽ ዝና ያለበትን ቦታ እንዲታጣሪ አድርጊ ስትል ማህሌት ትለምናታለች። እሺ ሰራዋለሁ ብላ ከዛ ለመላቀቅ ስትል እንግዲህ ኤፍራታ ወጥታለች ማለት ነው። ቅድስት ደግሞ ተስፋ በመቁረጧ ምሳሌ ባለመምጣቷ የዘጋችው ምግብም ቡናውንም እቃውንም ሁሉንም አነሳስታ እሱም ሰክሮ በመምጣቱ መድብል ይቅርታ እያለ እየደጋገመ ቁሞ ሲጠይቃት እሷ ምንም አያስፈልግም ይቅርታ፣ የቻልከውን ያክል እኮ ደከምክ፣ ከዚህ በላይ ምንም ማለት አልችልም፣ ወንድሜንም እህትን ልጅ ማስወጣት አልቻልኩም፣ ራሴን በመጠጥ ደበኩ አለ። ከእንግዲህ ምሳሌ ሊያመጣት የሄደ ከመሀሌት ጋር በመገናኘት ከተመካከረ በኋላ እኔ አማራጭ ምልሽ መሀሌት፣ አንቺ ከስንት ጊዜ በኋላ የተገናኘ ነው። አሁን በችም ሰራተኛ ምንም ነገር ስላላደረግካት ነካርገቸው ትትሀት ስላልጨረስካት ህይወቴን አበላሸው። አሁን ደግሞ የት ነበርክ ስትል ላይ ትንሽ ጊዜ ራሴን ደብቄ ነበረ። አሁን ግን አስቸጋሪ ነገር ላይ ነበርኩኝ። አሁን ግን ገንዘብ ስለሚያስፈልግ ይመጥቻል። ማህሌት ምንድን አለች? አሁን በምታስፈልግ ሰዓት መተኛል፣ አስፈላጊም ስራ ላይ ምን የመጣው እንዴት አለችው። የባሌ ወንድም እንደጠፋ ቀርቷል፣ አደገኛ ነው፣ ግዝናን አግቶታል፣ ባሌም ጠፍቶ ቀርቷል። እሱ ደግሞ ምሳሌ መደራደሪያ ብሎ ይዘዋታል። አሁን አንተ ዝና የት እንዳለ እንድታይልኝና እንድትፈልግልኝ እፈልጋለሁ አለችው። እሺ አለ። ከዛም በኋላ በዚህ ተስማምቶ የዝና ሰዎች ደግሞ ሰው ያስፈልጋቸዋል፣ እነሱም ይፈልጉታል። ስለዚህ አንተ አሁን ስራ ያለበት ቦታ አስፈላጊ ቦታ መጥቻለሁ ማለት ነው አለ። አዎ አስፈላጊ ቦታ ነው የመጣው፣ ሰዓት ስፈልግህ ነው የመጣህልኝ አለችው። እንግዲህ ገንዘብ እንደፈለክ ትሰራለህ ማለት ነው። እንደውም አሁን ያሉ ሰዎች ገንዘብ ያላቸው ናቸው፣ እነ ካሊ ሙሲሲ ይሰጡሃል አለችው። ከዛም መድብል ጋር ከተነጋገረ በኋላ ራሱን ሸፍኖ ነበር የመጣውና ራሴን ሸፍኝ የመጣሁት ከአንዳንድ ነገሮች ለመሰወር ነው ሲል ነገረው ብሎ ከመድብል ጋር ይገናኛል። መድብልም ደስ አለውና እንዴት ናቸው የእስር ቤት ዘመዶቻችን ጓደኞቻችን ሲለው ደህና ናቸው፣ እሺ አንድ ቀን ካንተ ጋር ሂጄ እናያቸዋለን አለው። እንግዲህ አሁን በደረስኩ ሰዓት የደረስክልኝ በከፋኝና በተበደልኩ ጊዜ ነው። ወንድሜና የወንድሜ ልጅ ታግተውብኛል። ስለዚህ ምሳሌን ዛሬ እንደምናም አምጣልኝ አለው መድብል። እሺ አለ ልጁ። ዛሬ አመጣልሃለሁ፣ ከማህሌት ጋር እገናኛለሁ እና እንዴት እንደሆነ አላቅም፣ ተገናኝቼ ግን እማመጣት ይመስለኛል ሲለው፣ እሺ ምሳሌ ያለችበትን ቦታ እንደምንም ብዬ አይጫርቼ እነግርሃለሁ ሲል ነገረው። እንዳለውም ሄዶ ከማህሌት ጋር ከተነጋገረ በኋላ በስልክ ደውሎ ለመድብል አገኘኋት ቦታውን አለው። ደስ አለው። ኤፍራታ እንግዲህ የተለቀቀችው ለ24 ሰዓት ዋስትና ተሰጥታ መድብልንም እሱን ዝና ያለበትን ቦታ ቀጥ ብላ እንዲነግራት ነበር። ካልነገራት ደግሞ የመድብልን መውጫና መግቢያ ተከታትላ ለካሌ ሙሲሲ ስትናገርና እሷ ነጻ መውጣት ነበር አማራጯ። ከዛ በፊት ግን ዝና ሆዬ ሞገስን በእርግጫ ብሎ ከጣለ በኋላ አምልጦ ወጥቶላቸዋል። ከዛም ማህሌትም እባክሽ አሁን አትቺ፣ ምክንያቱም እኔም ልከተለው ፈልጌ ነበረ አልቻልኩም፣ ለማንኛውም ሞክሪ፣ ከሞከርሽ ጥሩ ነው አለች። አሁን ኤፍራታ ዝናን መፍራት አለባት። እሷ ናት ለዚህ ያደረሰችውና ስቃዩ እንዲበላ ያደረገችው። አሁን ከዚህ በኋላ መፍለክለኪያም የላት። በጣም ይገርማል። ቀጥታ ከምሳሌ ጋር በመሄድ ልጁ እንግዲህ ምሳሌን አውጥቷታል። ኤፍራታ ለመድብል ደውላ እንዴት ነሽ ኤፍራታ ደህና ነሽ የት ነበርሽ ስላት እኔ ያው አንተ ተከታተላቸው ያልሽካቸው ሰዎች የተከታተሉኝ ስለነበር ራሴን ደብቄ ነበር አለችው። እና ስለዚህ ለዛ ነበር የጠፋሁት፣ ለአንተ ምሳሌ ያለችበትን ቦታ አጣራለሁ ብዬ ከተናገርኩ በኋላ መድብልን ላመጣ ነው ብያቸው በዛ እየተከታተሉኝ ስለነበረ ከዛ ስልኬን አጥፍቼ ጠፋሁ አለችው። ማህሌቴ መከረቻትን ምክር በመስማት ደህና ነሽ ግን አንቺ አለ። ግን ላገኝህ እችላለሁ ሲላት እሺ ስልኬ ተጠልፎብኛል፣ ሁሉ ነገር ያውቁታል፣ ይገሉኛል ስትለው እሺ ነገ እንገናኛለን አላት። ቆሞም የነበረው ከሞገስ ጋር ነበር። ምን እያለች ነው አላት። ሞገስ እንቆቅልሽ ነው አለና ተጠራጠረባት። ወጥመድ
እንቆቅልሽ አለ መድብል። አሁን ከኤፍራታ እንግዲህ ማህሌት እዛች ቤታቸው ቁጭ ብለች ቤታችን አንድ ቀን ትናፍቀኛለ ብዬ አስቤ አላቅም፣ ግን ናፈቀችኝ። አየሽ ሁሉም ነገር ሲተውት ነው ሲታጩ ነው የሚናፍቅሽ አያለሽ፣ ምንም መስሎ አይታይሽም አለቻት እሷም። ከዛም እንግዲህ ስለ ሁኔታ ሁሉ አወራቻትና ባልሽን እኮ ብሩክን ስታጭው እንደዚህ ነበር የተሰማሽ አለቻት። ዝም በይ ስለ እሱ ድጋሚ እንድታነሽብኝ አልፈልግም አለቻት። ግን እኮ መጥፎ እናት ሆነሽ ነው እንጂ በዚህ ችግር ውስጥ ገብተሽ እኔንም የዘፈቅሽ አለች። ማለት አለ ለብሩክ መልካም ሚስት ለምሳሌ መልካም እናት ብትሆኝ ኖሮ ጊዜ ጣጣ መግባት አንችልም ነበር አለቻት። ወደ ኋላ ነገር መጎተትሽ እንዳሮጊት አሁን የታዘሽውን አንድ ብለሽ ጀምሪ ብትጀምሪ ይሻልሻል ስትል አስጠነቀቀቻት። ግን ካላገኘው ምንድነው የሚሻለው ስትላት እሱን አላቅም እንዴት ነው ማለት ይነግረኛል እንዴ አለቻት። ይኸውልሽ ባልኩሽ መሰረት መድብልን ተከታታይና እንገናኝ ብለሽ ታወሪዋለሽ። በፍጹም አይነግረኝም፣ ምንም አይነግረኝም አለቻት። መድብልን መናገር ያለበትን ቦታ ማሳየት ነው እንጂ ዝና ያለበትን ቦታ አይነግረኝም አለቻት። ቀስ ብሎ ሳይ መከታተልና የሚገባበትና የሚወጣበትን እያየሁ በዛን ሰዓት ላገኝ እችላለሁ እንጂ መድብል አይነግረኝም አለቻት። ምንም ይሁን ምንም ራስሽ ሌላ ችግር እንዳታመጭብኝ አለች። ይህንን ካላደረግሽ ደግሞ ስሚ አለቻት። ይህንን ከሳላደረግሽ ደምሽን ይጠጡታል ወቂ ብላ ኤፍራታን ወደ ስራዋ እንድትጀምር አደረገቻት። ኤፍራታም እንግዲህ ስራዋን ለመጀመር ቀጥ ብላ ሄዳለች። ግን መድብል ነቅቶባታል። መጨረሻዋ ምን ይሆን? እንግዲህ ቅድስትም በምሳሌ መምጣት በጣም ተደስታለች፣ በጣም ተፍነክንካለች። እና መድብልም እንግዲህ ለዘመናት ሲፈልጋት የነበረውን የወንድሙ ልጅ እንግዲህ ምሳሌን በማግኘቱ በጣም ተደስቷል። እንግዲህ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ።